ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ብዙ ሰዎች የዘምዘምን ውሃ እንደ ልዩ ነገር አያስቡትም። ሶስተኛ በሶስት ትንፋሽ መጠጣት። እስልምና ላይ ሁሉም ነገር የተገባበር ስርዓት አለው አይደለ? ከበሽታዎች ሁሉ አርቀኝ ብለው ዱዓ ያደርጉ ነበር። አጅር የምናገኝበት ነገር ነው ማለት ነው። ከዘምዘም ውሃ ትሩፋቶች ተጨማሪ የዘምዘም ውሃ እንደተጠጣበት ነው ወይም ደግሞ ለተጠጣበት ዓላማ ነው የሚሆነው ብለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስሊም ተማሪዎች ሊግ ተከታታዮች እየቀጠለ በሚገኘው የሰሞንኛ ሀጅ ወቅት ፕሮግራሞቻችን በዛሬ ቆይታችን ስለ ዘምዘም ውሃ የመጠጣት ሁኔታ ወይም ደግሞ አርካኖቹ እንዴት ነው ምንጠጣው፣ እንዴት ነው አተገባበሩ የሚለውን ነገር ምንቃኝ ይሆናል። አብራችን ቆዩ። ከዚህ በፊት በነበሩ ቆይታዎቻችን ስለ ዘምዘም ውሃ ትሩፋትና ረሱል ሰለላሁ ዐለይሂ ወሰለም ስለ ዘምዘም ውሃ ያላቸውን ውዴታ እናም ስለ ዘምዘም ውሃ በተለየ መልኩ ያለውን ነገር አውስተን ነበረ። በዛሬ ቆይታችን ግን ያ ዘምዘም ውሃ እንዴት ነው እኛ መጠጣት ያለብን፣ እንዴት ነው መጠቀም ያለብን የሚለውን ነገር በአግባቡ ለመቃኘት እንሞክራለን። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ብዙ ሰዎች የዘምዘምን ውሃ እንደ ልዩ ነገር አያስቡትም። ጠጥተው ብቻ ይሄዳሉ ወይም ደግሞ እንደ ኖርማል ነገር ወይም ማንኛውም እንደ ቧንቧ ውሃ እንደምናገኘው ነገር ጠጥተን ብቻ ይለያሉ፣ ጠጥተው ይለያሉ። ግን ብዙ ትሩፋት ያሉት ነገር እንደመሆኑ በተለየ ሁኔታ የራሱ የሆነ ዱዓና የራሱ የሆነ መንገድ እንዳለው አንስተዋል ማለት ነው። ይህን ከማንሳታችን በፊት ግን እስልምና ላይ ሁሉም ነገር የተገባበር ስርዓት አለው አይደለ? ያበላል ስርዓት አለ፣ የውሃ የመጠጣት ስርዓት አለ፣ የመተኛት ስርዓት አለ። የሁሉም ነገር ስርዓትና የራሱ የሆነ ያተገባበር ሁኔታዎች አሉት። ዘምዘም ውሃን በምንጠጣበት ጊዜ የራሱ የሆነ ሁኔታ አለው ይለናል ማለት ነው። የመጀመሪያው ማድረግ ያለበት ነገር ከዚህ በፊት እንዳነሳ ነው የዘምዘም ውሃ በታሰበለት ወይም ደግሞ ንያ በተደረገበት መንገድ ከተጠጣ ለሁሉም ነገር ፈዋሽ፣ ለሁሉም ነገር አስገኚ መሆን እንደሚችል ተናግረን ነበር። ያው ይሄ በአላህ ሰበብ አድርጎልን ማለት ነው። ስለዚህ ንያችንን ማስተካከል ይገባናል። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት የዘምዘም ውሃ እንደተጠጣበት ነው ወይም ደግሞ ለተጠጣበት ዓላማ ነው የሚሆነው ብለዋል እና ህመማችንን እንዲያሽርልን፣ ከድህነት እንድንወጣ፣ ከጭንቀት እንድንድን በሚል እሳቤ በጠጣን ቁጥር ላሰብነው ነገር እንደሚውልልን አላህ ሱብሓነሁ ወተዓላ ተናግሯል። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ምስክርነትን ሰጥተዋል ማለት ነው። ስለዚህ ዱዓችንን ወይም ደግሞ ሐሳባችንን፣ ንያችንን ማስተካከል ይገባናል ከመጠጣታችን በፊት። ሁለተኛ ደግሞ የረሱል ሰለላሁ ዐለይሂ ወሰለም የአጠጣጥ ሱና አላቸው ወይም ደግሞ የሰጡት ያተገባበር ስርዓት አለ። የመጀመሪያው ወደ ቂብላ መዞር ነው። ወደ ቂብላ ዞረን መጠጣት። ሁለተኛ ቢስሚላህ ማለት። ሶስተኛ በሶስት ትንፋሽ መጠጣት። ሌሎቹ መሀል እንደምናደርገው በሶስት ትንፋሽ አንጠጥቶ ረፍት ሰጥቶ ከዛ ተከታዮቹንም በተመሳሳይ ሁኔታ መጠጣት። እስከምንረካ ድረስ መጠጣት። ነክቶ መልቀቅ ብቻ ሳይሆን እስካገኘነው ድረስ ያንን ውሃ እስከምንረካ ድረስ መጠጣት። ከዛ በኋላ አላህን ማመስገን ነው የሱናዎቹ ብለው የተጠቀሱት ማለት ነው። ስለዚህ ንያችንን በማስተካከል እንጀምራለን። ከዛ ወደ ቂብላ በመዞር በሶስት ትንፋሽ በመጠጣት እንጨርሳለን ማለት ነው። የራሱ የሆነ ዱዓ አለው ስንል ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ? ዘምዘም ውሃን በሚጠጡበት ጊዜ ምን ብለው ዱዓ ያደርጉ ነበረ? እውቀትን ስጠኝ፣ ሰፊ የሆነ መረጋጋትን፣ ሀብትን ስጠኝ፣ እንዲሁም ከበሽታዎች ሁሉ አርቀኝ ብለው ዱዓ ያደርጉ ነበረ ዘምዘም ውሃን ከመጠጣታቸው በፊት የሚል የሚወሳ ሁኔታ አለ ማለት ነው። ይሄ ለምንድን ነው እስልምና ላይ የሚያስፈልገው? ለምንድን ነው ይሄ ማድረግ ያለብን? ለምንድን ነው ሱናውን መከተል ያለብን ስንል አንደኛ ዘምዘም ውሃ ስለጠማንና ወይም ልክ እንደ ሌሎች ውሃ ስንጠማ ወይም ስንቸገር ብቻ የምንጠጣው ነገር አለመሆኑን ማገናዘቢያ ነው። ዘምዘም ውሃ ልዩ የሆነ ነገር በመሆኑ ልዩ የሆነ ሱና ሊኖረው እንደሚገባ ማሳያ ነው። ከአላህ ጋር ያለንን ሁኔታ ሊያጠናክርልን የሚችል አንድ ትልቅ ኢባዳ መሆኑንም ያሳያል። ንያችንን በማሳመር ወደ ቂብላ በመዞር ቢስሚላህ ብሎ በመጠጣት ያለውን የሱና ሁኔታ ልክ እንደ አንድ ኢባዳ ቆጥረን ንያችንን አብረን ማሳመር እንችላለን። አጅር የምናገኝበት ነገር ነው ማለት ነው። ከዘምዘም ውሃ ትሩፋቶች ተጨማሪ የዘምዘም ውሃ ትሩፋቶችን ከዚህ በፊት ባሉ ቪዲዮዎችም
ጠቅሰን ነበር። በዛሬው ዕለትም ያሉትን የዘምዘም ውሃ ትሩፋቶችን ጠቅሰናል። ስለዚህ ማንኛውም ሰው አንድ ኩባያም ይሁን ማንኛውም ያገኘውን የዘምዘም ውሃ በሚጠጣበት ጊዜ ይህን ነገር በማሰብ ሱናውን በመከተል ቢጠጣ የዘምዘምንም ውሃ ትሩፋትን በአግባቡ ያገኛል። እንዲሁም ደግሞ እንደ ኢባዳ ሆኖ ሌላ አጅር የሚያገኝበት ኢባዳ ባላህ ዘንድ እንዲመዘገብለት ይሆናል ማለት ነው። ሁላችንም አላህ አግርቶልን ሱናዎቹን የምንከተል ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك.